ሰላም ውዶቼ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ይብዛልኝ። ሁሉም ሰላምና ጤና ይቀድማልና በላይክ ጀምሮ ይህን ቪዲዮ ላይክ እያደረጋችሁ እዩት። አይከፈልበትም ውዶቼ፣ የሚያስደክም እንኳን የለውምና ዛሬ ቀን ደግሞ ሀይሚና ብሩክ በተስፋ እንጠብቃለን። ማለት አብረው ይመጣል ብዬ እኔ አስባለሁ። በሆነ ችግራቸው ሁሉም ነገር ፈተው እንዲመጡ ፈልጋለሁ። ግን ውዶቼ አንድ ነገር ማሰብ አለብን። እውነት ለመናገር ድራማ ነው፣ ስራ ነው እያለን ነው። ግን ደግሞ እንደዚህ እያለን እውነት ወይም ደግሞ ሪል እንዳይሆን ይህን ስራ የሚባል ነገር አቆሙ እንበል። የኛ ሁሌም አስተያየት ምናምን ይሰማሉ፣ ያከብራሉ፣ ስለምንወዳቸው እነሱም ስለሚወዱን ማለት ነው። በተግባርም ስለምናየውም ደግሞ የምትዘቀዝቁ ሰዎች ማለት ነው። እሺ እሙሺ የሀይሚ እናት ትዘቀዝቁ ነበር። ከዛ ደግሞ ተጨምሮ የብሩኬ አክስት ግን አንዳንዴ ትንሽ ማሰብ ያለባቸውም አይመስልም? ማለቴ እንዴት ነው ማለት አዲስ እንደ እንግዳ መጥተው ለአንድ ቀን መጥተው ይሄን ፎቶ ቀርጻችሁ ምናምን ለመዘቅዘቅ እንዴት አስቻላችሁ? ይቺ እናት እኮ በዛ ቀን ማለት ነው እኛ መርቀን ጨረቃ ፋሚሊ የማያሳፍሩ ናቸው ብለን የሄዱ ማለት ነው። አሁን ግን ብትዘቀዝቁ ምን ይሰማችኋል? የምሬን ነው ከልቤ። ምን ይሰማችኋል እናንተ እንደዚህ ብታድርጉት? ህሊናችሁስ እንዴት ነው? አንዳንዴ ሰው አናዳለሁ ብላችሁ ወይም ደግሞ አያውቁንም ብላችሁ እናንተ ብትሰሩት እግዚአብሔር ግን ያያል። እግዚአብሔር ግን ያውቃል ሁሉም ነገር ማለት ነው። የእጃችሁ ደግሞ ይሰጣችኋል። ሰው የዘራው ያጭዳል ውዶቼ። ተው በቃ እነሱ ድራማ ምን ይሁን ሪል ቢሆን ምንም ስራቸው ነው። ምንም ቢሆን የህይወታቸው ኑሮ ነው እየኖሩ ያሉት። የእናንተ የሚቀንስ ነገር የለም፣ የሚጨመር ነገርም የለም። ስለዚህ አንዳንዴ ቆም ብለን ብናስብ ጥሩ ነው። ተው በቃ ብቻ ግን ሀይሚና ብሩክ እኔ ፈርቻለሁ ውዶቼ፣ አልደብቃችሁም። ሪልም ሊሆን ይችላል ድራማም ሊሆን ይችላል፣ ሁለታችሁ ነው። እኔ እንጃ ብቻ ግን የሀይሚ ንግግር የዛሬ ማለት ነው በጣም ያስፈራል። በቃ ውዶቼ ወይስ ሀይሚም ጭምር እንደኛ ፕራንክ እየተደረገች ነው ማለት ፈልጋለሁ። ብሩኬ ደግሞ እኔ በጣም የሚያሳዝነኝ አሁን ደግሞ ብሩኬ ነው። ብሩኬ ደግሞ ማለት ነው ውዶቼ በብልሃት ለመፍታት እየጣረ ነው ያለው። በቃ ቀስ በቀስ እቺ ልጅ እልህ አትሰማምና አሁን ግን በቃ ዝም ብሎ በራሱ ነገር ጨርሶ ምናምን ለሀይሚ ማሳየት ይፈልጋል። እንደሚወዳት እንደሚያፈቅራት ከሷ ጋር መኖር እንደሚፈልግ በተግባር ለማሳየት እየጣረ ነው ብዬ ነው ማስበው እንጂ ልጄ ምናምን ብሎ አሜን ብሎ ተቀበለ እየመሰለኝ አይደለም ውዶቼ። እኔ አላመንም ከመጀመሪያ ጀምሮ። የሆነ ነገር ቢያውቅ ኖሮ ውዶቼ እንደዚህ ኮንፊደንስ ኖሮት ልጄ አይደለም ብሎ አይመጣም ነበር ከመጀመሪያ ጀምሮ ማለት ነው። እኔ እንጃ በጣም ሁሉም ነገር ውስብስብ እያለ ነውና እውነት እንዳይሆን የሆነ ነገር እንዳይፈጠር አቁሙ እንበላቸው። በቃ ይቁም፣ ይህን ስራ የሚባል ነገር በቃ ይቁም። ምንም ስራ ቢሆኑም ለነሱ የሚመጥን ነገር አይደለም። እነዚህ ጨዋ ልጆች የምንወዳቸው የምናከብራቸው ጊዜያችን ሰዓታችን ሰውተን የእነሱ ቪዲዮ የምናይ የእነሱ ቻናል እንዲያድግ የምንጠር እኮ በቃ ስለምንወዳቸው ነው አይደል? እንጂ ከሰው ተለይተውም ማለት አይደለም። ግን ደግሞ የነዚህ ለየት ያለ ስለሆነ እና እኛ የምናገረው ይሰማሉና እባካችሁ በቃ ይቆም። ስራ ቢሆንም አስቁምልን እንበል፣ ይሰማሉ። በጣም ያስፈራሉ ውዶቼ፣ በጣም ማለት ነው። ስለምንወዳቸው ምንም መሰለኝ እኔ እንጃ። እስኪ መልካም ቀን የዛሬ ቀን በሰላም ይምጡልን። ምን ማድረግ ይቻላል? እኔ ስልኬን ከሰከሰውና እረፍ ምን አቃጠለኝ ምን አውርዱኝ ብላለች። ኧረ ወንጌላዊት እንዴት ነሽ? እንዴት ነው በእናትሽ? በጠበጡን እኮ ምን ትያለሽ? እስቲ ወንጌላዊት ታውራ። ዝም በሉ እስቲ በእግዚአብሔር። ቀይሯል ልንገርሽ ብዬ እኮ ነው። ታውራ ዩዘር እንዳስገባት ነው ያላወራውም። ወንጌላዊት ታውራ። የኔ እናት ስራው በጣም ከባድ ነው ግን አብርሃምን ሸኝቼ ነው ወደ ቻይና የመጣሁት። ቆይ እሺ፣ ቆይ አሁን እያወራ ነው ሰው አንድ የሚሉታችሁ። ወንጌላዊት ይቅርታ ስታብራሪ በናትሽ ይቁም እያልሽ አብራሪ። እሺ አሁን እኛ ይቁም ስላልናቸው እሙዬ አያቆሙም። የዛኔ 3 ወር እንዴት ህዝቡ እንዳበደ ታውቃላችሁ አይደለ? ግን
ምንድን ነው አሁን እኔ ብዬ የምለው እኛ ይቁም ስላልን እኔ ያቆማሉ ብዬ አላስብም። ግን አሁን እኔ እንደዛ ከምንል እንደው የምናየው አሁን እኔ ቅድም ፍጹሜ ላይ የተለቀቀውን ዝም ብዬ በማስተዋል እያየሁት እሷ ስትናገር የምትናገረው ነገር ምንድን ነው? አሁን ይሄ ትምህርቱ ማለት በቃ የሚጠቅመውን ነገር አሁን እሷ አፈቅርሻለሁ ያለኝ ለካስ አፈቅርሻለሁ ብሎኝ እንትና አፈቅርሻለሁ ያለኝ ለካስ ለዚህ ነው። ከዛ አፈቅርሻለሁ አለኝ በዛ አሰረኝ። ከዛ በኋላ እሱ ይኸው እዚህ ጋር ልጅ እንዳለው ታወቀ። ሚስት ደብቆኝ ምናምን አለች። ምንድን ነው እኔ አሁን እዚህ ውስጥ ያየሁት አንድ ወንድ አሁን ብሩኬ እንዳደረገው አሁን ብሩኬ ያደረገው ማለት እንደ ድራማ ስናየው ብሩኬ ምንድነው እንትን ያለው ውስጡ ያወቀው አልነገራትም። ለምን ከተናገረው እሷን ያጣታል። እሷን ስለሚያጣት አፈቅርሻለሁ ብሎ ተናገረ። ከዛ በኋላ ምን አደረገ ደግሞ አስረገዛት። ስለዚህ እቺ ሰው ትወደኛለች፣ ታፈቅረኛለች። ስለዚህ ይሄን ነገር ብታውቅ እንኳን ትታኝ አትሄድም። እንደዚህ አይነት ህይወት አለ፣ እንደዚህ ያደርጋል ሰው ብሎ ይህንን ለማስተማር ነው። እና በቃ ይቁም ብለን የሆነ ስራ ሰርተው የሆነ እንግዲህ አላማ አላቸው። እንግዲህ እንደዚህ ሲመጡ በጣም ታመናል። ግን በቃ አልፈናል። ስንት ነገር አላለፈ። የእነ ብሩኬ ድራማ በጣም ከባድ ነው ብያየው። ድራማ ሶሲ ጋር ፍቅረኛ አለኝ ብሏል። እሱ ይሻለኛል፣ እሱ ይሻለኛል፣ እሱ ይሻላል፣ እሱ ይሻላል። አሁን እዩ እቺ ሙልጭ አርጋ እየሰደበችን እኮ ነው እየረገጠች። ኧረ እኛም መስደቡን ጠይቁም። ስቶፕ ነው ስቶፕ ይቁም። ኦዲየንስን ያው እንዳልተቀበላት ስላወቀች በቃ እንትን ነው። እንደኔ ግን እዩን ሲያየት የሚታመም ካለ እኔም ያመኛል ይሰት የልጄን ቀሚስ ጠኝ እኔ ባገኛት ማለት ነው እንዲህ ሀረብ ቤት አሁን የምሰራውን ስጋ አይታችኋል። ግን ጥል ነበር ማድረግ መስጠት የምንፈልገው ለኢትዮጵያ እዚህ ጋር እግዚአብሔርን ነው የምላችሁ። ሴት ማምጣት፣ ሴት መቀየር፣ ይሄ ብቻ ነው ስራ። ስንት አይነት ስራ እኮ ሞልቷል እንዴ! ይሄ ስራ የሚባለው ምንድን ነው? እስኪ እኔ ሊገባኝ አልቻለም። ማርያምን እንዴ ለምን አሁን ይኸውልሽ ወንጌላውን እነ አዲስን እነ ቃልዬን እያቸው አሁን ባለስንት ከፍተዋል። 2 ሶባ ቤት ከፈቱ። እያቸው እንትናቸው በዚህ በእይታ አይደለም። ክብር ያለው ስራም እኮ እግዚአብሔር ከባረከልሽ ትለወጫለሽ፣ ታድጊያለሽ አይደለ እንዴ? አይውላቸውም እኮ የኛ ልጆች እነሱ 100 እንኳን አይገባም። ማርያምን ሂዱና እዩ። ታየ አልታየ የበረከት ሰዎች ናቸው። የእውነተኛ ሰዎች ስለሆኑ የቤተ ክርስቲያን ሰው ስለሆኑ በረከቱን በቤታቸው ሞልቶታል። እግዚአብሔርን ነው የምልሽ። ታይ እነ ብሩኬ እኮ በእንትን ሲመጡ በላይቭ ሲመጡ በቲክቶክም 150 በታይ ታይቶላቸው አያውቅም። ምን አለ ጓደኛው፣ ምን አለ ኤፍሬም፣ እይታ የለንም ላይክ የለን እባካችሁ ብሎ ነው አፍ አውጥቶ ቪዲዮ ሲሰራ የተናገረው። እመቤቴን ነው የምልሽ። ሞከረ፣ በድራማውን ሞከረ፣ በምኑም ሞከረ፣ ምንም። ስለዚህ እግዚአብሔርን ማመስገን ጥሩ ነው ብዬ ነው የምለው። ይሄን የመሰለ ኦዲየንስ ባያጡ ደስ ይለኛል። እግዚአብሔርን ነው የምለው። እኔ ደስ ልክ ነሽ። ግን የእኛ ኦዲየንስ ምንድን ነው ሀናንዬ፣ በፍቅር ሲመጡ ጥሩ ነገር ይዘው ሲመጡ እኔ አላውቅም፣ ይገርመኛል። ምንም እይታ የለውም። እንዲህ ግን ወከባ ሲሆን ኧረ እስከ 100 እስከ 200 ይታያል። ያድርግ ኦዲየንስ። ይሄ ቤት ከገቡ ጀምሮ አመት ከአመት ቤት ውስጥ ነው እንዴ። ይሰለችሻል እኮ። እሺ የደብረ ዘይት ሄዱ የሆነ ደንቆሮ ሰው ይዘውብን ሄደው ናህላችንን አዞሩ። ምን እንበል አንቺ? እስኪ ይቀንሳል እንዴ? እኛ ተቃቅፈው የባህሩን እስቲ በቲክቶክ የለቀቁት እንኳን 1 ሚሊዮን ከምናምን ነው የታየው። እዚህ ጋር እኛ ደስ ብሎን አቤት የዋናዋማ ቀይ በናት እድሜ ነው። ግን እንግዲህ በቃ እንደዛ በፍቅር ሁሌ በፍቅር ያረሩን እንደሳችን እኮ ነው። ግን እኔ ፍቅር እስከሚመጡ እኔ እናቴ ዘበርጋጋ ሜጄ እናቴ ባይሻለኛል እዛ አለ ቲክቶክ ላይ ደህና ሰው እንፈልግና ማለት ነው። ቡታጅራ አለላክ
እንላክ ቡታጀራ ሰው የማይሆን ነገር አታውሪ። አይደለም ማርያምን ያን ነው እሷ ትዘበራርቃለች። ይሄን የተመርጣላ እየገለበጠች በወገቧ ተኝታ እኮ ነው አሁን የምታወራል። እኔ ምኞቴ ምንድን ነው እግዚአብሔር እንደ የተሻለ ነገር ሰጥቷቸው ከዚህ በእውነት በጣም አሁን አንዳንዴ እንደው የተሻለ እግዚአብሔር እንደው በሆነ ነገር እንደው ባርኳቸው እንደው ከዚህ ነገር ቢወጡ እላለሁ። በእውነት በጣም እኔ እያቸው እስቲ አይሚኒያት አይኗ ብር ብሏል። ብሩኬን ራሱ አይተኙም እንቅልፍ። ኧረ በጣም እውነት ሲያስጠላ በጣም ይደብራል። ሰቀቀኑ ስድቡ ምኑ የሚዘቀዘቁት እናት እኔ በእውነት ውይ በጣም ነው ማዝነው። ግን እናቴ አይደለም ለምን እሺ ጥሩ ፕራንክ እየሰሩ ቢመጡ እኮ የሰቀቀን የለም እኮ። አሁን በሁለት ቀን ይዋቸው ውስጥ አመዳቸው ቦነዋል። ኧረ በስመ አብ በጣም ዛሬ ግርማ ወልደ ጊዮርጊስ ዛሬ ቢታንያ ዛሬ የተሻለ ብሩኬ አይኑ ልክ አይደለም፣ ያወራው ራሱ ልክ አይደለም። ይሄ ራሱ ከምን የተነሳ ነው? ከጭንቀት የተነሳ ለምን በየጫና ሰላም እንዴት ነሽ መግዲ? በጣም እንዴ እንደዚህ የሆነ ታዲያ ማለት በቃ እንግዲህ እዚህ ጋር እኮ ወንጌላዊት የባለፈው ስራ ብዙ ሰው ነው ያሳጣቸው። እመቤቴ ነው ብዙ ሰው በጣም ብዙ እኛ እግዚአብሔር ላይቭ እንኳን በሚገቡ ሰው መሳቀቅ በጀመርንበት ሰዓት ወይኔ እያልን ማርያምን ነው የምልሽ። እና ይሄ እንደዚህ አይነት ስራ ብዙ ሰው ታጣቸዋል። እነሱ እኮ ማርያምን በቲክቶክ እንኳን ስቀው ቢመጡ እንኳን ስንት ሰው እንዴ! አብርሃም እኮ በአንድ ብቻ ነው እኮ ማርያምን። እነሱ እኮ በዚህ ቢመጡ ሰፖርት ጥሩ አይደለም፣ ጥሩ አይደለም። ይሄ ስራ መቆም አለበት። አንደኛ ወዴት አቅጣጫውን እየሳተ ወንጌላዊት አሁን ይሄ ሰሞን ዋው ተብሏል አይደለ? እስኪ ከሶስት ቀን በኋላ ምንም ነገር ባዶ ነው የሚቆየው ብቻና የሆነ ሰዓት ላይማ ሰውም ተስፋ እየቆረጠ እንትን ይላል። ግን ማርያምን እንደው ኧረ ከሶስት ቀን ነገ ከነገ ወዲያ ይሁንና ነገ እንደው ፈልጌ ነው ወንጌላዊት ማመጣሽ ልንገርሽ። ትላንትና ቤተለቀቀውንና ዛሬ ሀሰንና ብሩኬና ሀይሜ የመጡበትን ጭንቅላቴ እያመመኝ ነው። መቅዲ ሰላም ሁለቱንም ራሱ ጠፋ። የዝናብ ጠፋ እኮ ገጠር በእናትህ። እነሱንም ለማሰራት ነው። እነሱም እየሰሩ ነው። የት ነው በቃ የሆነ እነሱን እያሰሩ እነሱ እየተሰደበ እነሱም እየተሰደቡ ነው። የት ነው ዝናብ ወንጌላዊት የስሚ እዚህ ጋር ሌላው ለመስራት እቺ ትሞት ኮብልስቶን ላይ እየወደቀች ምን እያለች ሌላው እንዲህ ዝቅ እያለች እኮ ነው። ይደብራል እኮ። ልክ ነሽ። አያውቁትም ታዲያ እሙ አያውቁትም እንደዚህ እንደሚባሉ። ትናንት እኮ ከሰሩት ነገር ያውቁታል እኮ እነሱ። ምንድነው አላማቸው? በቃ እንደዚህ ተሰድበንም ዋናው ገንዘብ በቃ ገንዘብ እናገኝ ነው እንጂ ቢታንያ ዛሬ ለምን ተበታትነው እንደመጡ ተቀለሽ። ትላንት ወንጌላዊት ለምን ተበታትነው እንደመጡ ተቀለሽ። ትላንትና ሚዲያው ስለተንቀጠቀጠ ዛሬ ተከፋፍለው ሌላ ቦታ ገቡ። እግዚአብሔር ኧረ ፋሚሊን በእግዚአብሔር ተይ ላውራ ሰው እኮ ከበር ነው በስነ ስርዓት እያወራ አይደለም። እኔ እኮ አይደለም ዩዘርዬ ስትናገር ማለት ነው ግርማ ወልደ ጊዮርጊስ ያለችው ወንጌላው ግርማ ወልደ ጊዮርጊስ ካወቅሽ ዛሬ በሁለት ሴቶች ተከቦ የመጣው ነው። እኔ እኮ የዘርዬ ናት የምታስቀኝ። በቃ እሺ አውሩ፣ እኔ እንትን እላለን። መግዲ ዛሬ ቆይ ልንገርሽ፣ ዶላር ስላሰከረው አይደል እንዴ ማርክ እንኳን ዛሬ ሴትዮዋ ግርማ ወልደ ጊዮርጊስ ከሀገር ሊወጣ ነው። እነሱማ የነሱ በቃ በጣም ጥሩ። አሁን ወደ ሚስቱ እንትን አለ ሲባል እንደገና ሌላ ቴማ እያመጣ በጣም ያስጠላል። ምን ሆነ መሰለሽ እንደ አብርሃም ተጃጅላ ልጁ ጋር እየሮጠች እያቀፈችው ሰውየውም ማለት ነው። በጣም ያስጠላው። እኔ በእውነት ከውጭ መጣ የተባለውን የማርክ ሚስት እየሮጠች የማርክ ሚስት ያች መድኃኒት ነው ባህሉ እኮ ደግሞ መጠጥ ነው አሉ እኮ ይዟ መድኃኒት አይደለም። እኛ የጊዮርጊስ ስራው አልፈልግህም አለችው። አንቺ ፌስቡክ ላይ አይቼ ከንፈሯን ስማለሁ ብሎ እሷ አንቺ እነዚህ ሰዎች ደግሞ ሲያስጠሉ። እኔ ግን የኢትዮጵያ መንግስት እዚህ ኳተር ማመልከት የሚገባ ሰብስበን ብቻ መቅድዬ በቀደም ምን አለችው መሰለኝ ቲክቶክ ላይ ነው ማነው ራሚ ተካሊ ነው ምን አለች ስጠኝ ትለዋለች። ምን ሆን ይላታል።
አይኔን አይተህ አታውቀውም እያለች ተሸርፉን ትከፍታለች። ኧረ በኢየሱስ ኧረ ሴት መሆንን ጌታ ማናት እንደዚህ የምትለው? ያላዛር እናት ደግሞ ወርቅ ይዛ መጣች። እቺ የእንትና ሚስት ናታ። የማን ነው ስሙ? የማር አናን አንድ ነገር ልንገርሽ። ጎንበስ አለች። እሷ እንደዚህ በወገቧ ተኛች፣ እንዲዘርግታ ማለት ነው። ከዛ እሱ ደግሞ ላይ ወጣ። ከዛ እንትን አለ ከንፈሯን ሊስምስል እንዲህ ጉንጭ አስበሽዋል። እዛው እኮ የኔ እዛው ቀርቷል ሰውዬው እኮ። ወይኔ በሉ ከነገ ጀምሮ ሚዲያ። ለማንኛውም እውነተኛ ጨረቃ ፋሚሊ አይዟችሁ፣ ሁሉም ነገር ያልፋል፣ እንዳትጨነቁ። እነሱ መቼም ቢሆንም አይለያዩም። አሁን ሀይሚዬ ብዙ ነገር እየተናገረች ነበር። ከዚህ በኋላስ ምን እንዴት ነው የምንኖረው? ልጅቷ እየመጣች ልትበጠብጠኝ ነው፣ እዛ ምን ሊውጠኝ ነው እያለች ነበርና ምንም ንግግሯ እንኳን እውነት ቢሆን ሀይሚና ብሩክን አይለያዩም። የእውነት የነምላችሁ መቼም አይለያዩም። በቃ እስከሚረጋጉ ድረስ ነው እንጂ አንድ ሳምንት ወይም ሊሆን ይችላል 2 ቀን 3 ቀን እንጂ 1 ቀን 2 ቀን ሳይገናኙ ሲቀሩ አይችሉም፣ ሁለታቸው ማለት ነው። ብዙ ነገር አሳልፈዋል። እኛ የምናየው እንኳን በትንሽ ቪዲዮ ብዙ ነገር አሳልፈዋል። በውስጥ ደግሞ ብዙ ነገር አለ፣ ብዙ ነገር ማለት ብዙ እቅድ አለ። እና አይዛችሁ፣ በጸሎት እናስባችሁ። ሁሉም ነገር ሰላም ይሆናል። የሚያስጨንቅ ነገር የለም። አትጨነቁ ውዶቼ። በቃ ሁሉም ነገር ሰላም ይሆናል። ወደ ነበሩበት ይመለሳሉ።